ሰላም የተከበራችሁ ውድ ቤተሰቦች እንደምን ቆያችሁን? ለዛሬም እንደተለመደው በአዲስ ታሪክ ወደ እናንተ ቀርበናል። የዛሬው ታሪካችንን የወሰድነው በጸሐፊ ዘነበ ፈለቀ ወይም ገስጥ ተጫኔ ከተጻፈው ነበር መጽሐፍ ላይ በቁጥር 2 ላይ የሚገኘውን ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታረጉ እንዲሁም ሁላችሁም ቪዲዮን ላይክ እንድታረጉ በአክብሮት እጠይቃለሁ። ስለ ሀገር ምስጢር መከራ የተቀበለ በ1977 መጀመሪያ ወራት ላይ ዕለቱን በማላስታውሰው ጊዜ የአካል ማነቃቂያ ወይም የፊዚዮቴራፒ ሕክምና ለማድረግ ረፋዱ ላይ ወደ ጦር ኃይሎች ሆስፒታል ሄድኩ። ሕክምና ወደሚሰጥበት ክፍል ሳመራ ጓድ ዘነበ የሚል የሴት ጥሪ ከኋላዬ ሰምቼ ዞር ስል የጠራችኝ የማውቃት ነርስ መሆኗን አረጋገጥኩና ቆም ብዬ ጠበቅኳት። አጠገቤ እንደደረሰች ሰላምታ ከተለዋወጥን በኋላ ሚስጥር በሚመስል አኳኋን ድምጿን ዝቅ አድርጋ አንድ ሰው ሊያነጋግረኝ እንደሚፈልግ ነገረችኝ። ማን እንደሆነ ስጠይቃት ተሽከርካሪ ወንበር ወይም ሁልቸር ላይ ተቀምጠው ፀሐይ ወደሚሞቁ ህሙማን እያመለከተችኝ ያውልህ እዚያ አለችኝ። በተሽከርካሪ ወንበር ላይ የተኮለኮሉት ህሙማን በርካታ በመሆናቸው ሁሉም የጦር ሜዳ ቁስለኞች ናቸው። ያመለከተችኝን ሰው መለየት ተስኖኝ ቀድሞ የማውቀውን መልኩን የዘነጋሁት ይሆናል ብዬ ግር በተሰኘ ሁኔታ ተከተልኳት። ከሰውየው አጠገብ እንደደረስኩ ያየሁትን ማመን አዳገተኝ። 2 እግሮቹና 2 እጆቹ ተቆርጠዋል። 2ቱም አይኖቹ ጠፍተዋል። የለቅሶ ሳግ ስለተናነቀኝ ምን በላ እንደወረደበት ለመጠየቅ አልቻልኩም። መቼ ነው ጦር ሜዳ ሄድከውና እንዲህ ለመሆን የበቃኸው ብዬ አሰብኩ። ዘለግ ላለ ጊዜ ዝም በማለቴ ረሳኸኝ እንዴ ዘነበ? ተድላ ሳሙኤል ነኝ አለኝ። እረ አልረሳሁህም ተድላ፣ መናገር አቅቶኝ ነው። ለመሆኑ እንዲህ ሆንከው ምን ነክቶህ ነው አልኩት፣ ለቅሶዬን መቆጣጠር ያቃተኝ። ወደ መኝታ ክፍሌ እንሂድና ብቻችንን ሆነን እነግርሃለሁ ብሎኝ ነርሷ ወንበሩን እየገፋችለት እኔ ተከትዬ ሄድን። ከዚያ ለብቻው የተሰጠውን መኝታ ቤት እንደዘጋን ይሄውልህ ዘነበ እንግዲህ ጉዴ ልንገርህ ብሎ ጀመረ። አንድ በምዕራብ ጀርመን የሚኖር የሀገር ጠላት ስሙን አልገለጸልኝም። እንዳነጋገሩ ግን የሻዕቢያ ሰው ይመስለኛል። እንድንገድል ትዕዛዝ ተሰጥቶን እኔና ጌቱ ወደ ምዕራብ በርሊን ሄድን። ኢትዮጵያዊነታችንን የሚያመለክት አንድም ፍንጭ እንዳይኖርና ከኢትዮጵያውያንም ጋር ግንኙነት እንዳናደርግ በጥብቅ ተነግሮናል። አንድ አፓርታማ ለ2 ተከራይተን ተቀመጥን። ከዚያም ሰውየውን መከታተል ጀመርን። በአጭር ጊዜ ውስጥም መውጫ መግቢያ መንገዱንና ሰዓቱን የሚያዘወትረውን መዝናኛ ስፍራ አጠና ነው። አብዛኛውን ጊዜ ወደ መጽሐፍት ቤትም መሄድ እንደሚያዘወትር ተገነዘብን። አንድ ቀን በሩቅ ርቀት ተከተል ነው ወደሚያዘወትረው መጽሐፍት ቤት ሄድን። የሚፈልገውን መጽሐፍ መደርደሪያ ላይ አጥቶት ይመስለኛል የመጽሐፍት ቤቱን ኃላፊ ፈልጌ አጣሁት፣ እባክህ እንዴት ትረዳኛለህ ብሎ ሲጠይቀው ኃላፊውም መጽሐፉ በውሰት እንደተሰጠና በቶሎ እንደማይመለስ ሲነግረው ሰማን። እኛም ወጥመዳችንን በተባለው መጽሐፍ ውስጥ አስቀምጠን ልንልክለት እንደምንችል ተመካከርን። ወደ መጽሐፍት መደብር ሄደን ተመሳሳይ ርዕስ ያለውን መጽሐፍ ገዛን። ከዚያም በሌላ ከተማ ከሚኖር ቅርብ ጓደኛው የተላከ አስመስለን በፖስታ እንደታሸገ እንዲደርሰውና በምንልክበት ዕለትም እኔ በመጽሐፉ ውስጥ ፈንጂውን እንዳሰናዳ፣ ጌቱ ደግሞ የሰውየውን እንቅስቃሴ እንዲከታተል ተስማምተን የሥራ ክፍፍል አደረግን በማለት ተድላ የምዕራብ በርሊን ተልኮውን መተረክ ቀጠለ። እርሱ ፈንጂውን ከመጽሐፉ ጋር ሊያዋድድ እቤቱ ዋለ። ስራውን አጠናቆ መጽሐፉን ጠረጴዛ ላይ እንዳስቀመጠው ጌቱ ከውጭ ገባ። ልክ የተላከ ያህል በቀጥታ ወደ መጽሐፉ በጥድፊያ ሄዶ ስራህን አልጨረስክም እንዴ ብሎ መጽሐፉን ሲያነሳው ተድላ ተው ተው እያለ ሲጮህ ፈንጂው ሲፈነዳ አንድ ሆነ። ጌቱ እንደ ወረቀት ተቦጫጭቆ ሲበታተን አፓርታማው ሲደረመስ ተድላ በፈንጂው ግፊት ከአፓርታማው ኮረት ላይ ወደ ውጪ ተወርውሮና አንድ እግሩ ተቆርጦ ራሱንም ስቶ ተገኘ። ከዚያም ወደ ሆስፒታል ተወሰደ።
ራሴን እንዳወቅኩ የተኛሁበት አልጋ በፖሊስ ተከቦ አገኘሁት በማለት ተድላ አሳዛኝ ታሪኩን ቀጠለ። የየት ሀገር ሰው ነህ ብሎ አንድ የፖሊስ መኮንን ጠየቀኝ። ኢትዮጵያዊ መሆኔን ነገርኩት። ይህን አሰቃቂ ተግባር በእኛ ሀገር ላይ እንድትፈጽም ኮሚኒስቱ መንግስትህ ነዋ የላከህ? አይደለም። ኬጂቢ ነዋ? አይደለም። ታዲያ ማን የሚባል ነፍሰ ገዳይ ድርጅት ነው የቀጠረህ? በሻዶ የሚባል ነው። ጣቢያው የት ሀገር ላይ ነው? አላቅም። እኔን እዚሁ ነው በአንድ ግለሰብ አማካኝነት ያገኘኝ። አገናኘህ ማን ይባላል ብሎ ሲጠይቀኝ አፌ ላይ የመጣልኝን ያንዱን ጀርመን ስም ነገርኩት እያለ ተድላ ሲናገር ጣልቃ ገብቼ በሻዱ ድሮ የምናቀው ነው ወይስ የግዳጅ ማስመሰያ ይሆን ብዬ ጠየቅኩት። ያው ድሮ የምናቀው ነው ብሎ ምሬቱን ጥሶ በወጣ ሳቅ ፈገግ አለ። በሻዱ ደብረ ዘይት አየር ወለድ ውስጥ በነበርንበት ዘመን የእግር ኳስ ቡድናችን ከሌላ ቡድን ጋር ሲጫወት ወደ መሃል አቀብል ለማለትና የቡድናችንን አጨዋወት ለማስተካከል ስንፈልግ የምንጠቀምበት የሚስጥር ቃል ነበር። ቃሉ የኦሮሞ ሴት ስም ሲሆን ለዚሁ ተግባር ለምን እንደተጠቀምንበት ተጨባጭ ምክንያት አልነበረም። ተድላ መናገሩን ቀጥሎ ዳግመኛ በዚህ እጅህ ሌላ ፈንጂ እንዳታጠምድበት፣ በዚህ እግርህ እንዳትራመድበት፣ አርፈህ እንድትቀመጥ አደርግሃለሁ ብሎ 2 እግሮቼንና ተራፊ 1 እግሬን አይኔን እያየ ያለማደንዘዣ በመጋዝ ቆርጦ ጣላቸው። በመጨረሻም በእነዚህ አይኖችህ ከእንግዲህ ዓለምን አታያትም ብሎ 2ቱንም አይኖቼን በእስክርቢቶ ጠንቁሎ አጠፋቸው በማለት እንደተናገረ ተንሰቅስቆ አለቀሰ። ሻምበል ባሻ ተድላ ሳሙኤል አገር የማይበቃው ንቁና ቀልጣፋ ወታደር ነበር። እኔ ወደ አየር ወለድ እንደገባው እርሱ አስተማሪ ሆኖ ነው የተዋወቅነው። ቀስ በቀስ በመቀራረብም ጓደኛሞች ሆነን። በፈንጂና ፈንጂ ነክ ጉዳዮች የተዋጣለት ባለሙያ ሲሆን የሬንጀር ትምህርቱን ያጠናቀቀው በአሜሪካ ነው። በአየር ወለድ ውስጥ የኮማንዶ የፈንጂና የአካል ማጎልመሻ መምህር ነበር። በበረራ ደህንነት ሰራተኝነት ለበርካታ ዓመታት ቆይቷል። በዚህ ስራው አማካኝነት ነው በሀገርና ሕዝብ ደህንነት ጥበቃ ሚኒስቴር ስር ሆኖ ለአጠቃላይ የህይወት ጉዞ መጨረሻ በሆነው ተግባር ወደ ምዕራብ ጀርመን የተላከው። የተናገረውን አሳዛኝ ሁኔታ ካደመጥኩ በኋላ የ10 አለቃ ጌቱ ችኩል ነው። በዚህ ላይ ደግሞ ከተገቢው በላይ በራስ መተማመን ባህሪ ያለበት። ለዚህ ስራ እሱን ለምን መረጥክ? ጌቱ ችኩል ቢሆንም ጎበዝ ልጅ ነው። ከሞላ ጎደል በርኒንን ስለሚያውቅ ስራውን ለማሳካት አስፈላጊ ነበር። ሰውየውን በፈንጂ ለማጥፋት ለምን መረጣችሁ? በሌላ ዘዴ፣ ለምሳሌ በጥይት። ሰውየው ሲበዛ ጠንቃቃ በመሆኑ ለዚህ አይነት ግድያ የማያመች ነው። ስከታተለው ቆይቼ አንድ ቀን መኖሪያ ቤቱ አካባቢ ኢላማዬ ውስጥ ገባልኝና ልገድለው ካነጣጠርኩ በኋላ እድሜዋ 7 ዓመት ያህል የሚገመት ሴት ልጁ መጥታ ተጠመጠመችበት። በዚህ ጊዜ ብገለው ለኔም ካይምሮ የማይጠፋ ትዕይንት ስለሚሆንብኝ ተውኩት። ከዚያ በኋላ በሌላ ስፍራ ባገኘው ብዬ ብከታተለውም ላጠምደው አልቻልኩም። ከዚህ ደግሞ ቶሎ በሉ የሚሉት ወታ በዛብን። ስለዚህ በፈንጂ አጥፍተነው ብንገላገል መረጥን። ከዚያም በምን ሁኔታ ወደ ሀገር ቤት እንደተመለሰ ጠየቅኩት። ከዓለም አቀፍ የረድኤት ስራው ጋር ችግር ይፈጠርበት ይሆናል ብዬ ስለምሰጋ ስሙን የማልጠቅሰው የአንድ መልካም ሰው ስም ነገረኝና እርሱ ባደረገለት ትብብር የኢትዮጵያን ስም በማያስነካ ሁኔታ እንደ ግለሰብ ጉዳይ ተይዞ በዓለም ቀይ መስቀል ማህበር አማካኝነት ወደ ሀገሩ እንደተመለሰ ከገለጸልኝ በኋላ በሕክምና ሰበብ እዚህ ደብቀው ካስቀመጡኝ ዓመት አልፎኛል። ቤተሰቤ የት እንዳለሁ አያውቅም። ለግዳጅ ሩቅ ስፍራ ሄዷል እየተባለ እንደሚነገራቸው ሰምቻለሁ። ሲስተር ታደለችን እባክሽ የሚያውቀኝ ሰው ፈልጊና አገናኝኝ ስላልኳት ነው አንተን የጠራችህ። እባክህ ጓድ ዘነበህ፣ በድሮ ጓደኝነታችን እለምናሃለሁ፣ ችግሬን ለጓድ ፍቅረ ስላሴ አድርስልኝ ብሎ ተማጸነኝ። ተሾመ አያውቅም እንዴ አልኩት። የጋራ ጓደኛችን ተሾመ ተስፋዬ የሻምበል ፍቅረ ስላሴ ልዩ ረዳት ስለነበር እሱማ ያውቃል። አገሬ እንድገባም እዚህ እንድቀመጥም የረዳኝ እሱ ነው። እየተመላለሰ ጠይቆኝም ነበር። ከአቅሙ በላይ የሆነ ችግር ገጥሞት መሰለኝ ጨርሶ ቀረ። ሚኒስቴሩስ መጥተው አላዩህም? የደህንነት ሚኒስቴሩ ማለቴ ነው።
እንደመጣው ሰሞን አንድ ቀን ብቅ ብለው ስለ ሁኔታው ለማንም አትንገር፣ ስለ ቤተሰብ አታስብ፣ ደሞዝ በየወሩ እየተከፈላቸው ነው ብለውኝ ሄዱ። ከዚያ በኋላ ብቅ ብለውም አያውቁም ሲለኝ ከእርሱ ጋር መገናኘትና ማውራት፣ ስለሱ ጉዳይ ማንሳት አደገኛ መሆኑ ገባኝ። ወደ በርሊን የተላከበት ጉዳይ የተዋጣለት ቢሆን ኖሮ አፈር አይንካህ የሚባል በጀግንነታቸው ከተሾሙትና ከተሸለሙት ጀግኖች ሁሉ ቀድሞ ፊት ተሰላፊ ብሔራዊ ጀግና በሆነ ነበር። አለቃው እኔ መረጥኩት ጀግና፣ እኔ ማንን ለምን ስራ እንደሚስማማ የመምረጥ ብቃት ያለኝ ብልህ ሰው ነኝ እያሉ በእርሱ ጀግንነት በተጀነኑበት ነበር። ነገር ግን በለስ ከፍታ ተልእኮ ከሽፎ እርሱም አካሉን አጥቶ ዳግመኛ እንደማይጠቀሙበት ሆኖ በመመለሱ ብሔራዊ ምስጢር በመሸሸግ ሰበብ አገልግሎቱን እንደጨረሰ ዕቃ ወደ ስርቻ ወረወሩት። ያንተን ጉዳይ ሰው አይስማው ተባለ። የተሾመን እገዛ ተስፋ አድርጌ ጓድ ፍቅረ ስላሴ እንዲያውቅ ሞክራለሁ። ለመሆኑ እንዲሆንልህ የምትፈልገው ምንድን ነው አልኩት። ከቤተሰቤ ልገናኝ፣ ውዝፍ የቤት ኪራይ ስለበዛብኝ ይሰረዝልኝ። አሁን ቤተሰቤ የሚኖርበት ቤት ከዚህ ስወጣ ለዊልቸር ስለማያመች ሌላ ቤት ይሰጠኝ። ለቤተሰቤ የድጎማ ገንዘብ መሰጠቱ ቀርቶ ያለሁበት ሁኔታ ተነግሮ ደሞዝ በአግባቡ ይከፈለኝ። ለዘላቂ ኑሮ የመደጎሚያ የሚሆን ስራ እንድሰራ ስልጣን ይሰጠኝ። በዳበሳ የሹራብ መስሪያ መሳሪያ ለመጠቀም እየተለማመደ ነበር እያለ ፍላጎቱን ደረደረልኝ። የደረሰበት አደጋ፣ እየተቀበለ ያለው መከራና ለሰራው ተግባር የተከፈለው ወሮታ እንደ ተሰበረ ሸክላ ዕቃ መወርወር መሆኑ በእጅጉ ቢያሳዝነኝም የጠየቀውን የማልፈጽምለት አቅመቢስ መሆኔ እየቆጨኝና የነግበኔ ብሶት እያንገበገበኝ፣ ከሁሉም በላይ ኮሎኔል ተስፋዬ ወልደ ስላሴ ትዕዛዛቸውን ተቀብሎ የሰራ የበታች ባልደረባቸውን እንደ ወረቀት ጨባብጠው ወርውረው መርሳታቸውን በተደጋጋሚ በማየቴ የበታቾቻቸውን እንደ ዕቃ የሚቆጥሩ እብሪተኛና ራስ ወዳድ አለቃ መሆናቸው እየተሰማኝ ተለየሁት። አንዳንድ ጊዜ እጅግ አስጨናቂ ጉዳዮች የራሳቸውን መፍትሄ ይዘው ይመጣሉ። ለተድላ የገባሁለትን ቃል ለመፈጸም ልበልተው እያልኩ ከልቦናዬ ጋር ስከራከር 2 ቀናት እንዳሳለፍኩ አንድ ጓድ በግዳጅ ላይ ከፍተኛ ጉዳት ደርሶበት ውጭ ሀገር ተልኮ ሕክምና ጨርሶ ሰሞኑን ይመለሳል። ካሁን በፊት ይኖርበት የነበረው ቤት ኪራዩ ስለበዛበትና ሌላም ጉዳይ ስላለበት ከመመለሱ በፊት ለውጥ እንዲሰጠው ትዕዛዝ ቢሰጥ የሚል ማስታወሻ የያዘች ብጣሽ ወረቀት በኮማንደር ለማ ጉተማ በኩል ደረሰኝ። ወረቀቷ ለኮማንደር ለማ በተሾመ ተስፋዬ የተላከች ስትሆን የያዘችውን ጉዳይ እኔ በፈጽመው እንደሚሻል በቃል የተነጋገሩበት ይመስለኛል። ምክንያቱም ወረቀቷ በያዘችው ማስታወሻ አናት ግራ ጠርዝ ላይ ዘነበ ተድላ የሚል ጽሑፍ አለው። ሰውየው ማን እንደሆነ እንዳውቀው የተደረገ መላ መሆኑን ከመገንዘቤም በላይ አዘኔታ የተመላበትና አደራህ የሚል ድምጸት ለልቦናዬ ተደመጠኝ። ለምን እንደሆነ አላውቅም። ያችን ወረቀት እስከ ዛሬም ድረስ በፎቶ ማህደር ውስጥ ከተድላ ፎቶግራፍ አጠገብ አስቀምጫታለሁ። በዚያን ጊዜ ተሾመ እኔ ተድላን እንዳገኘሁት ባያውቅም እሱም በበኩሉ የተድላን ችግር በእኔ ሊፈጸም እንደሚችል ሲያውጠነጥን ከርሞ እንደነበር በማስታወሻው ይዘት ተረድቻለሁ። ስልክ ደወልኩና ማስታወሻው በፈለኩት ጊዜና በፈለኩት ሁኔታ ስለደረሰኝ ካመሰገንኩት በኋላ ከተድላ ጋር መገናኘታችንንና ሌሎችም ችግሮቹ እንዲቃለሉለት እንደሚፈልግ ጠቅሼ ለሻምበል ፍቅረ ስላሴ እንዲነገርለት ችግሮቹን በዝርዝር ገለጽኩለት። ስማ ዘነበ፣ ተድላ ለእኔም ለአንተም እኩል ጓደኛችን በመሆኑ በደረሰበት ሁኔታ ሐዘናችን የመረረ ነው። የተድላ ጉዳይ ለጊዜው ብሔራዊ ምስጢር በመሆኑ በዝምታ እንዲቀመጥ በማንም በተለይም በዲፕሎማቶች ጆሮ እንዳይገባ በታላቅ ጥንቃቄ የተያዘ ነው። ምክንያቱ ይገባሃል። ስለዚህ በዚህ ጉዳይ ላይ መነጋገር ለእኔም ላንተም አደጋ አለው። እኔም እየተመላለስኩ መጠየቄን ያቆምኩት ለራሴ ፈርቼ ነው። አንተም ባትሄድ ይበጅሃል ብሎ ቁርጡን ነገረኝ። ተልእኮ በቀጥታ ጀርመንን ባይመለከትም ድርጊቱ ግን የአንድ ሉዓላዊን ሀገር ሰላምና ጸጥታ የሚያደፈርስ በመሆኑ በሁለቱ ሀገሮች መካከል ዲፕሎማሲያዊ ግጭት ከማስከተሉም በላይ ኢትዮጵያን በተለይም በአሸባሪነት ስለሚያስቆጥር ሚስጥሩ ቢዝረከረክ ታላቅ አደጋ እንዳለው ጥርጥር የለውም።
ተሾመም ወደ ተድላ እንዳልሄድ የሰነዘረልኝ ምክር ትክክል ነበር። በተድላ እድል ግን በእጅጉ አዘንኩ። ከአቅሜ በላይ በሆነ ምክንያት ሌሎች ጉዳዮቹን ለማስፈጸም ቢያዳግተኝም ተሾመ ተስፋዬ በላካት ቁራጭ ወረቀት አማካኝነት እነ ኮማንደር ለማ ጉዳዩን በማወቃቸው ከአሉባልተኞቹ ውንጀላ ነፃ ስለመሆን ተድላ ቢያንስ ተለዋጭ ቤት እንዲያገኝ ማድረግ ይቻለኛል የሚል እምነት አደረብኝ። በግል ጥረቴም ከቤተሰቡ አንድ ሰው ስለ ሁኔታው እንዲያውቅ ማድረግ እንደማያዳግተኝ አሰብኩኝ። ከዚያም የከፍተኛ 18 ሊቀመንበር ሚስጥሬን እንደሚጠብቅ ስለተማመንኩበት ለሀገር ሰራ ብሎ እንደ ዕቃ የወደቀ ጀግና እንርዳ በሚል መነሻ ተድላ ሳሙኤል የተጋፈጠውን መከራ ባጭሩ ነገርኩት። እርሱም በነገርኩት አምኖ ሚስጥሩን እጠብቃለሁ ያልከኝንም አደርጋለሁ ብሎ ቃል ገባልኝ። ይህን እንዳሳካው ተሾመ በሰጠኝ አድራሻ የተድላን ታናሽ እህት ፈልጌ ያገኘኋትና ሁኔታውን ካስረዳኋት በኋላ በህመምተኛ መጠየቂያ ሰዓት እየገባች እንድታየው አደረግኩ። እኔም 2 ጊዜ ያህል ይመስለኛል ተመላልሽ ያየሁት። ከዚህ በኋላ ብመላለስ አደጋ እንደሚያገኘኝ በሚገባው አኳኋን ነገርኩትና ከነጭራሹ ቀረሁ። እድለቢሱ ተድላ ከቤተሰቡ ሳይገናኝ የጉስቁልናና የድብቅ ኑሮውን ቀጥሎ ኢህአዴግ አዲስ አበባ እንደገባ ከጦር ኃይሎች ሆስፒታል ተባረረ። እንግዲህ ከዚህ በኋላ የገጠመውን አንባቢ ገምት። አይኖቹ አያዩም፣ እጅና እግር የለውም፣ ጆሮ በቅጡ አይሰማም። ለሀገሬ ብሎ